አሁን ላይ አቶ መሰለ መጥቶ ዴቭ እንደሞተ ሲነግራት ግጥምጥሞሹ ከባድ ሆኖባታል። ለማንኛውም በክፍል 45 ምን አዲስ ነገር አለ? ትንሿ ሙሽራ ዛሬም እንደቀጠለ ነው። አጓጊነቱም እንደዚሁ። የአቶ መሰለ ከሉሊት ላይ ፊጥ ማለታቸው በጣም የሚያስገርም ነገር ነው። የልጅ ልጃቸው የምትወል ልጅ እንዴት ያፈቅራሉ? አንዳንድ ሀብታሞች ብር እንጂ ጭንቅላት የላቸውም የተባለው ሁሉ አንዳንዴ ገንዘብ የኃጢአት ምንጭ ይሆናል። እናም ዛሬ በገንዘብ እየተመኩ በዙሪያቸው ባሰልፏቸው ሰዎች ማሳካት እንደሚችሉም እየዛቱ ነው። ማንኛውም እስኪ በዝርዝር ወደ ዛሬው ክፍል እንሄዳለን። በባለፈው ክፍል ለሉሊት ከእናቷ ተደውሎላታል ስልክ። ቤተሰቦቿ የመኪና አደጋ እንደደረሰባቸው ተነግሯታል። ይህን ስትሰማ ሉሊት አለቀሰች፣ ተንሰቀሰቀችም። ከአጠገቧ ሆና ያለችው ሔዋን ምን ሆነች ነው ስትል ጠየቀቻት። ቤተሰቦቹ የመኪና አደጋ ደርሶባቸዋል ስትልም አብራ አላቀሰቻት። በዚህ ሁኔታ ዴቭ ይመጣል። ምንድን የሆናቸው ሲልም ይጠይቃቸዋል። ሁለቱም ጭንቀት ላይ ሆነው ሉሊት ቤተሰቦች ወደዚህ እየመጡ ባሉበት ሁኔታ የመኪና አደጋ ደርሶባቸዋል ስትልም ለዴቭ ነገረችው። ዴቭ በሰማው ነገር አበደ። እንዴት ሊሆን ይችላል አለ። ወዲያውኑ አቶ መሰለ በመምጣት ይህ ግጥምጥሞች እንዲሁ የተፈጠረ ይመስልሃል? ለማንኛውም ከሉሊት ራስ ብትወርድ ይሻልሃል። እሷን ማስኮብለል ሳያንስ ቤተሰቦችንም ልታስኮበልላቸው አሰብክ። ለማንኛውም ይህ ነገር እንደማይሳካል ወቅ በማለት በዴቭ ላይ እየዛተበት ነው። ዴቭም አንተ ሽማግሌ አርፈ ብትቀመጥ ይሻላል፣ እነዚህ ሰዎች አንዳች ነገር የሆኑና ከአንተ ራስ አልወርድም በማለት እርስ በርሳቸው ሰፈጣ ውስጥ ገቡ። ሉሊትም ይህንን ከሰማች በኋላ በጣም እየተጨናነቀች ነው። በተለይ አባቷ በከፍተኛ ሁኔታ ጉዳት የደረሰበት ይመስላል ከእናቷ በተነገራት መሰረት። እናም ምን ላድርግ ትላለች። ወዳሉበት አቅጣጫ መሄድ እንዳለባቸው ለዴቭ ሀሳብ ታቀርባለች። ያውስ ልቤ ሊያርፍልኝ አልቻለም በማለት መሄድ እንደምትፈልግ ስትነግረው በቃ እንግዲያውስ አብረን እንሄዳለን በማለት በሀሳቧ ተስማማ። ሔዋን የአቶ መሰለ መምጣት ለባንቴሮን ነግረዋለች። ባንቴሮን ከቀድሞ ማንነቱ በእጥፍ ተቀይሯል። ድሮ በጣም አስቸጋሪና በተለይ ለሉሊት ጉድጓድ ሲቆፍርላት ከነበሩ ሰዎች መካከል አንዱ ነው። ያኔ የሮዛ ተባባሪ ነበረ። ነገር ግን ራሱን በንስሐ ባጠበበት ሰዓትና በተለይ እግሩ ላይ ጉዳት ደርሶበት መራመድ እስከተሳነው ድረስ እዛ ሶፋ ላይ ሆኖ ደረሰበት ፈተና በሕይወቱ ብዙ ነገር አስተምሮታል። የቀድሞ ማንነት በመቀየር አሁን መልካም ሰው መሆንን መርጧል። በድላቸው የነበረ አሁን ግን ተበዳይ ሆኖ በትዕግስት ማለፍን አስተምሮታል። ብቻ ህመም ይሁን የደረሰበት መከራ በጥፉ በጣም ቀይረውታል። የባንቴሮን መቀየር እጅግ በጣም የሚያስገርም ነው። እናም ዛሬ አቶ መሰለ ወደ ከተማ መጥተው ከሉሊት ጋር እሰጥ አገባ መግባቱ መቼም አይሳካለት ማሳየዋለሁ እያለም ወንድነቱን ሊፈትሽ እንደሚፈልግም ይናገራል። ሔዋንም እንግዲያውስ ተባብራችሁ ከዚህ ሰው ጥቃት ልታድኗት ይገባል በማለት ነገረችው። ከዛም እዛው ሻይ ቤት አረቂውን እየተጋተ ሳለ አቶ መሰለ ወዲያውኑ ባንቴሮን ይደርስበታል። አንተን ደግሞ ማነው አቅጣጫ የጠቆመ ሲልም ተናገረ። ታዲያ ከሉሊት ራስ ካልወረድክ ወዮልህ እያለም ባንቴሮን ሲዝትበት እኔን ማንም ሊያሸንፈኝ የሚችል አንድም አካል የለም፣ ይልቁንስ በዙሪያዬ የተሰለፉ ጋሻ ጋጅሮች ሊመቱህ ይችላሉና ተጠንቀቅ ይለዋል። ሆኖም እሳቸውን አስፈራርቶ ሲመለስ ግን መንገድ ላይ ክፉኛ የአቶ መሰለ ሰዎችም ጉዳት አድርሰውበታል። በደረሰበት ጉዳትም እግሩን እየጎተተም ወደ ቤት ይከሰታል። የተቀበለችው ሔዋን ነበረች። ምን ሆነ ነው ስትልም ጠየቀችው። የአቶ መሰለ ሰዎች በጣም ነው ያሹኝ፣ በጣም ጉዳት አድርሰውብኛል፣ ላላስተረፉኝም እንዴ ይላል። አቶ መሰለ እንግዲህ ወዲያውኑ የባንቴሮንን መውጣት ተከትሎ ነበረ ስልክ በመደወል መንገድ ላይ ተጠባብቃችሁ በደብድባችሁ ላኩት በማለት እየላካቸው የነበረው። ሆኖም እነዚህ መልእክተኞችን በሚገባ መልእክታቸውን አድርሰዋል። ማለትም ባንቴሮን ላይ የተፈለገውን ያለ እንዲደበደብና ሁለተኛም ለሉሊት ጥብቅና እንዳይቆም ፍርሃት እንዲገቡ አድርጎ ነበረ ጉዳት ያደረሱበት። ሉሊትና ዳዊትም ወደ ገጠር መንገዳቸውን አምርተዋል። የሉሊትንና የዴቭን መንገድ ተከትሎም የአጅሪት ሮዛ እንዲሁ እንደተለመደው ተናግራለች። ዙሪያቸው ላሉ ሰዎችም ስልክ በመደወል ጉዳት እንዲያደርሱባቸውም ይናገራሉ። ዛቸውን በሚገባ መፈጸም እንደሚችሉ ነግረዋቸው ስልኩን ይዘጉታል። ሔዋን በበኩሏ ዳዊትና ሉሊት ከወጡ በኋላ ቶሎ ቶሎ ስልክ እየሞከረች ነገር ግን ስልኩ ሊጠራላት አልቻለም። ማግኘት አይችሉም ይላታል።
ለባንቴሮን ነገረችው። ስልካቸው እየሰራልኝ አይደለም፣ አንድ ነገር እንዳይሆን ፈራለው ስትለም ስጋቷን ትገልጻለች። ባንቴሮን በበኩሉ እንዲሁ ለዳዊት ስልክ ሲሞክር እሱም እየሰራለት አይደለም። ዴቭም የሉሊት ቤተሰቦች ያረፉበት አካባቢ ስልክ በመደወል መኪናው ተንቀሳቅሷል አለ የሚለውን ኢንፎርሜሽን አንድ ባንድ ሰምቷል። አቶ መሰለም በበኩላቸው የመኪናውን እንቅስቃሴ እየጠየቁ ነው። ታዲያ የአቶ መሰለ ሰዎችም ዴቭን በቁጥጥራቸው ስር እንደዋሉትና ምን ማድረግ እንዳለባቸው አቶ መሰለን ይጠይቁታል። ዴቭን እንዲሞት ሉሊትን ደግሞ የሆነ ዘወር ያለ ስፍራ ወስዳቸው አስቀምጧት፣ እኔ እመጣለሁ ሲሉም ትዕዛዝ ያስተላልፋሉ። ሉሊትና ዴቭ በበኩላቸው ወደሆነ ቦታ ሄደዋል። ገጠር ይመስላል። ብቻ ከዛ ቦታ እናቷ ያለችበት አካባቢ እንደሆነም ስትናገር ነበር። እማዬ በጣም ቆንጆ ቡና አፍልተናልና ወደ ውስጥ እንግባ ትለዋለች። የሚገርመው ነገር አቶ መሰለ ይኖርበት እንደነበርና አሁን ያ ሰውዬ እዚህ ይኖራል ብሎ ማን ይገምታል ይላሉ። ዴቭም ቀጠለ፣ አሁኑኑ መሄድ ስለሚኖርብን ቶሎ እንፍጠን ይላታል። ሉሊት ግን ሰዓቱ መሽቷል እኮ ከዚህ በኋላ እንዴት አይነት ጉዞ ነው? በጣም ጨንቆኛል አለችው። እሱም እዚህ መኖርሽን ከሰማ አጅሮ ይመጣል፣ ስለዚህ አሁኑኑ እንፍጠንና እንውጣ እያላት ሉሊትን እንድትዘጋጅ እያስጠነቀቃት ነው። አቶ መሰለ በሚገባ እንደተሳካላቸውና ጥላታቸው እጃቸው ስር እንደገባ በዚህ ደስታ ውስጥ ሆነው ልቅሶም እንደው አይቸግረኝ፣ ገንዘብም እንዲሁ በዙሪያዬ ሁሉንም ላሟላ የምችል ሰው ነኝ ሲሉም ራሳቸውን እየሰቀሉና ዴቭን በቁጥጥራቸው ስር እንደያዙት የተነገራቸው አቶ መሰለ በጣም ጮብ እየረገጡ ነው። በስከ መጨረሻም ሁሉም ያሰቡት እቅድ የተሳካላቸው የመሰላቸው አቶ መሰለ ቤት ድረስ ግቢ በማንኳኳትም ሔዋን ጋር ይገጣጠማሉ። ቶቹ ዴቭ የት እንዳለ ልንገርሽ ሲሉም ሔዋንን አስደንግጠዋታል። ሔዋን ገና በመጀመሪያ በር ሲያንኳኳ አንተ ሰውዬ ግን ምን ልታደርግ መጣ? ወደዚህስ ምን አለ ስትል ክፉኛ በአመጣጣቸው ደስ ያላላትና መጥፎን እየተናገረቻቸው ሳለ እሳቸው ግን አንድ የምስራች ለአበስርሽ ነው በማለት የዴቭን መሞት ነግረዋታል። ሔዋን እውነትህን ነው ግን የተነገራት ነገር እጅግ በጣም ያስደነገጣት ይመስላል። እንግዲህ በቀጣይ ክፍልስ በምን እናገኛቸዋለን? ዴቭ ምንም እንዳይሆን መልካም ምኞቴ ነው። ሔዋንም እንደዚሁ የማትፈልገውን ትዳር በተለይ አቶ መሰለ ሀያቷ ከሚሆን ሰው ጋር እንዴት ሊሆን ይችላል? መሰለ ግን እንዲሁ በደረቁ ጨው የረገጡ እንጂ ያዘዟቸው ሰዎች ዴቭንም ሆነ ሉሊትን ያገኟቸው አይመስልም። ምክንያቱም በስከ መጨረሻዎቹ አሁኑኑ እንውጣ እየተባባሉ ያ የገጠር ግቢ ማንም ከጀርባቸው እንደሌለ መመልከት ችለናል። ያዘዙት ሰዎች ንግግር ክፉኛ ያስደሰታቸው አቶ መሰለ ነገ የጠበቁት ላይፈጠር ይችላል ብዬ አምናለሁ። በቀጣይ ክፍል እስከምንገናኝ ድረስ ትንሿ ሙሽራ ክፍል 45 የዛሬውን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።